እኔ አላረኩም አኪያሞስ እኔ አይደለም ያረኩት ራሱ መዝገበ ቃላቱ ነው ኮንክሉድ ያደረገው እኔማ እያነበብኩልህ ነው እኔ ማስረጃ ብቻ ነው የምፈልገው እኔ እንድደርስበት የፈለግከውን አንደርስታንዲንግ እንግለጸው ነው ሌላ አይደለም ኮንክሉድ ምን መሰለሽ አንድ ጊዜ አዳምጠኝሽ በቃ ሚውት አድርግና አዳምጠኝ ሐሳቡን ልትቀበላለህ በቃ ኮንክሉድ ካረክ እኔ ልናገር እኔ ልናገር ይለኛል እንዴ ላውራ እያልኩህ እኮ አንድ ጊዜ ሚውት አድርግ ከይቅርታ ጋር እሺ ምን መሰለህ አምላክ ስሙን አስረግጦ ተናግሯል ባይዜ ማለት በፖይንት ውስጥ ለምሳሌ እኔ ከአኪያሞስ ጋር እያወራው አኪያሞስ እንዴት ነው ምናምን ያልኩ እያወራው ከታች በቃ ይረዳሉ ይሄ ልጅማ ስሙ አኪያሞስ ነው ምናምን ብሎ ይረዳሉ ይሄ አንድ የሆነ አንደርስታንዲንግ የምትወስዱበት መንገድ ነው ግን አኪያሞስ ነገራችሁ ለእናንተ ምን ብሎ እኔ አኪያሞስ ነኝ ስሜም ይህ ነው አለ ገብታችኋል ከሁለቱ በየትኛው ነው ስሙን በይበልጥም ልትይዙት የምትችሉት እኔ አኪያሞስ ነኝ ስሜም ይህ ነው የሚለው ኤክስፕሬሽን ነው እንጂ እኔ ዝም ብዬ በመናገረው ብቻ እንኳን ዝም ብላችሁ የምትይዙበት አውድ ላይ ይፈጠር ይችላል እኔ በአንድ አረፍተ ነገር ውስጥ አኪያሞስ እንዴት ነው በሚለው አውድ ውስጥና እኔ አኪያሞስ ነኝ ስሜም ይህ ነው በሚለው ኤክስፕሬሽን ሁለት ይለያያል አሁን እግዚአብሔር በሁለቱም መንገድ ነው ያስገነዘባቸው ለእስራኤላውያኑ አንደኛ ሲጠሯቸው ነው ማለት ሲጠሩት አምላክን ሲጠሩት ከዘፍጥረት ጀምራችሁ እስከ ማጋባደጅ እስከ ሚልኪያስ ድረስ ያህዌ የሚለውን ስም ልታገኙ ትችላላችሁ ለምን በቃ ይጠሩታል ስሙን ይጠሩታል ለአምልኮም በሆነ መንገድ ይጠሩታል የእግዚአብሔርን ስም የሚጠራ ይድናል ይላል መዝሙር ላይ ሶ የእግዚአብሔርን ስም ሲጠሩት አንድም እስራኤላውያን ስሙን የሚያዝ አውድ አለ ሁለተኛው ደግሞ ምንድነው ተናግሯል ኢሳይያስ ምዕራፍ 42:8 ላይ አን ያህዌ ሁሼሚ ብሎ ተናግሯል ዕብራይስጥ ቴክስት ላይ እኔ ያህዌ ነኝ ሁሼሚ ስሜም ይህ ነው አለ ገብቷል ሶ እኔ ያህዌ ነኝ ስሜም ይህ ነው ካለ በሁለቱም መንገድ አስረግጦ ከነገራቸው በኋላ እነሱ በኤንሺየንት ፔሪድ የሚሆን በባቢሎን ምርኮ በ586 አካባቢ ከዚያም በኋላ በተፈጠረው ኮንቴክስት ስሙን እየረሱ እየጣሉ መጡ ገብቷል ተረሳ ማለት ነው ሶ ስሙ የመጀመሪያውኑ ተረስቷል ኦሪጂኑ አይታወቅም ትርጉሙ አይታወቅም ከተባለ ይሄ ቅርብ ጊዜ የተፈጠረ ታሪክ አይደለም ጥንትም ነው ስሙ የተረሳው አነባነው የተዘነጋው ማለት ነው ይሄንን ልታሰምርበት ይገባል ሶ ያንን ስታሰምርበት ደግሞ ማስረጃ አለ ከተባለ አንድ ለምሳሌ የመጣው ቴክስት አራቱ የዕብራይስጥ ፊደላት ነው እንግዲህ ዕብራይስጥ የሚሞካከር ሰው ያጋቸዋል አራት ፊደላት አሉ ያህዌ የሚባለው ሲጻፍ ዮድ አለ ሄ አለ ባብ አለ ሄ አለ ዮድ ሄ ባብ ሄ ሶ ዮድ ሄ ባብ ሄ ያሃዋሃ ከሚል ንባብ በዘለለ ያህዌ የሆቫ እያሉ የሚያነቡበት አውድ ይሄ በጣም ስሁት የሆነ ነው ሶ ያንን ለምሳሌ እንደማሳያ ከዚሁ እናንተ ከምታምኑባቸው ይሄንን መጽሐፍ ከሰጣችሁ ይሄንን መጽሐፍ ተርጉሞ ከሰጣችሁ ከመጽሐፍ ቅዱስ ማህበር ካዘጋጀ የመጽሐፍ ቅዱስ መዝገበ ቃላት ውስጥ ፔጅ 184 ላይ ስታነቡት ያህዌ አለ አንዳንዶች የሆቫ ይላሉ አንደኛው የሆቫ ይላል አጠራራቸው ግን ትክክለኛ አይመስልም ያህዌ እግዚአብሔር ስም ነው ብሎ አስቀምጦታል ገብቷል ሶ ትርጉሙ አስለም መጀመሪያ አረዘምከው ጠቅልለው አረዘምከኛ ችግር የለውም እሺ ችግር የለውም ፈታ በል እሺ አኪያሞስ ፈታ በል ቺል አድርገህ አዲስ ሐሳብ አይደለችም እና ስሙ የተረሳ ነው አለ ባይዘ ይሄንን ዝም ብዬ እንደዚሁ የመጽሐፍ ቅዱስ መዝገበ ቃላት እንዲህ ዝም ብዬ አስረግጬ ላሳየ ብዬ ነው እንጂ የመጽሐፍ ቅዱስ መዝገበ ቃላት የጠቀስኩልህ በጣም ብዙ ማስረጃዎች መጥቀስ እችላለሁ ከኤርሊ ጀምሮ ማለት ነው ኤርሊ ከምትላቸው አይሁዳውያን ጀምሮ ስቲል በዚህ ዘመን ኤግዚስት ከሚያደርጉ ምሁራን ማለት ከክርስትና እድሜ በሚበልጡ ምሁራን ነው ልጠቅስልህ የምችለው ክርስትና ምን ያህል እድሜ ቆይቷል 2000 ዓመት 2000 በላይ ምሁራን መጥቀስ ይቻላል አስረግጬ ልንገር ያህዌ ስሙ እንደተረሳ ፋይል ሰርቼበታለሁ ባይዜ ቀላል ነገር ስለሆነ ማለት ነው ሶ ስሙ የተረሳ ነው ትርጉሙ የተረሳ ነው ባይዜ ግን ምንድነው ችግሩ ከተባለ ለምሳሌ አንድ የእግዚአብሔርን ስም የሚጠራ ይድናል ይላል መጽሐፍ ቅዱስ ላይ የእግዚአብሔር ስም ደግሞ ማን ነው አንድያ የሆነ የተጸውዖ ስም አለ ዘካርያስ ምዕራፍ 19 ላይ በዚያ ቀን ስሙም አንድ ይሆናል ይላል ሶ አንድያ የሆነ ብቸኛ ስም አለው ለእግዚአብሔር ያ ማን ነው እንደ ኢብኑ ዝራ ምናምን ያሉ አይሁዳውያን እንደተረጎሙት መጽሐፉን የሰጡት አካላት እንደተረጎሙት ያህዌ የሚባለው ነው ያህዌ የሚባለው አነባነቡም ሆነ ትርጓሜ በተረሳበት አውድ የእግዚአብሔርን ስም የሚጠራ ይድናል የሚለው ኤክስፕሬሽን እንደው ቀልድ አይሆንም ማለት የት አባት የማውቀውን ስም ነው ጣርቼ ምድ ነው በምንም አውድ አይመጣም ማለት ነው አንድ ገብታችኋል ይሄ ነው ሌላኛው ምንድነው ዝም ብላችሁ ራሱ ከአመኔታ አንፃር አንድ ስሙ ሲጠራ ይሰማ ሁለተኛ ስሜ ይህ ነው ብሎ የነገረው ህዝብ ስሙን ረስቻለሁ እኮ በኋላ ብሎ ቢመጣ በኋላ እንዴ ይሄንን 81 መጽሐፍ ደግሞ ስትሰጠኝ እንዴት ልመነ ነው ማለት ለምን እስቲ አሁን የአምላክን ስም ወደ 10 ፊደል እናስገባውና በቃ 10 ፊደል ነው የአምላክ ስም እንበል ገብቷል ሶ 10 ፊደል የአምላክን ስም የረሳ ህዝብ 81 መጽሐፍ ግን በጭንቅላት ይዤ በኋላ ማሶሬቶች ጻፉልኝ ቢል
እንዴት ነው ማምነው? መጀመሪያ ያንን ጨርስ። ስም የረሳ ህዝብ መጽሐፍ አስታውሶ ሰጠኝ ብዬ ላምነው ነው? አላምነውም በተአምር። ይሄንን ይመስላልና ከዚህ ኔጋቲቭ የሆነ ማፍረስ የምችልበት ማስረጃን ቤዝ ያደረገ ማፍረስ የምችልበት አውድ ካለ ብታቀርብ ጥሩ ነው። ባይዜ ማይመች ሁኔታ ውስጥ ሆኜ ነው ማወራለህ። ሌላ ጊዜ ደግሞ በሰፊ መጽሐፍ እየከፈትኩ አሳይሃለሁ ኢንሻአላህ ከተገናኘ። ቤቲን ፎሎ አድርጋት፣ እኔንም ፎሎ አድርገኝ። ሀሳብን መቀጠል እችላለሁ። እሺ ልግባ ቤቴ። እሺ አንደኛ ሎጂካሊ አያስኬድም ምሁራኑ ይሄንንም ቢሉ፣ ሁለተኛ ደግሞ መጽሐፍ ቅዱስ ማህበር ይሄንንም ዲክሽነሪው ላይ ቢል ምንድነው የምሁራን ስብስብ ነው። ኩዌስችን ማድረገውን ኩዌስችን አድርጋለሁ። ያህዌ የሚለው የስሙ አጠራር ተረስቷል የሚለው አያሳምነኝም። ከስፔን አንስቶ እስከ ፐርሺያ ድረስ ያለ ተበትኖ ያለ ማህበረሰብ ማለት ነው። ሁሉም ሰው አት ታይም ረስቶታል፣ ከባቢሎን ምርኮ በኋላ ረስቶታል የሚለው ሎጂክ አያስኬድም። ሚስጥር ሆኗል ተደብቋል የሚለው ምናልባት ሊያስኬደኝ ይችላል። አያስኬድም፣ አያሳምንም። ሌላው ደግሞ ምንድነው ኢንቴንት ያላቸው ሰዎች አሉ። ይሄ ስም እንዳይጠራ ኢንቴንት ያላቸው ሰዎች አሉ። ዞሮ ግን ምንድነው በየትኛውም ሎጂክ እንሂድና ይሄ ስም ተረስቷል እንደው አንተ እንዳልከው ብለን እንበልና መጽሐፍቱ አልተረሱም፣ ዶክመንትድ ናቸው፣ አርኪኦሎጂካልም ስለተገኙ እነሱ ላይ ያመጣውን ፋላሲ ባይሰራም እንደው ስሙ ተረስቷል ብለን እንበልና ያህዌ የሚለው ስም ዳይሬክትሊ ለሙሴ የተሰጠው ስም ነው። በየትኛውም ማኑስክሪፕት ብትሄድ፣ በየትኛውም ሎጂክ ብትሄድ፣ የትኛውም ምሁር የፈለገውን ነገር ቢል ማለት ነው ዶክመንቶቹ ኦልደስት የሚባሉት ማለት ነው ማሶሪያን ቴክስትን በል ሴፕቷጂንትን በል ሌሎችም ሰነዶች ማለት ነው ኦከልት ሰነዶች ያህዌ የሚሉትን 4 ፊደሎች ያሉትን ስም ነው የሚገልጹት። በተለይ የእግዚአብሔር ስሞች ናቸው ብሎ የሚገልጹት 4 ፊደሎች ያሉትን ስም ነው የሚገልጹት። ኤንሸንት ፎርም ኦፍ ይሄ ሴሜቲክ ኤንሸንት ፎርሞቹ የቋንቋው የፊደል እንትኖች ኮንሶናንት እንጂ ቫውል የላቸውም። አሁን ለምሳሌ ግዕዝ በድሮ በድንጋይ ላይ ባሉ ጽሁፎች ኮንሶናንት እንጂ ቫውል የለውም። ስለዚህ ቫውል ስላልነበራቸው እነሱ ማለት ነው በኮንሶናንት ብቻ ቢጽፉትም ማለት ነው በዚህ ዘመን ያለ ሰው ለየራሱ የየራሱን እይታ ለዚህ መጽሐፍ ሰጠው ለዚህ ስም ሰጠው ማለት ዞሮ የአምላክ ስም አንተ ባልከው ፋላሲ ስሙ አይደለም የሚል ኮንክሉዥን ላይ ሊያመጣ አይችልም። በኮንሶናንቶቹ በአራቱ ስሞቹ እንኳን ብንሄድ ይሄ ስሙ ነው። ሊቀ ነቢያት ሙሴ ወይም መጽሐፋችሁ ላይ 136 ጊዜ በላይ የተጻፈው ሙሴ የተነገረው ስም ይሄ ነው። 4 ፊደሎች ያሉት ወይም ቴትራግራማትን ብሎ ቀድሞ ወንድማችን የገለጸው ስም ነው መጠሪያው። ከዛ ባለፈ ደግሞ ማለት ነው ኤል እና ኤሎሂም የብዙ ቁጥር ነው። ኤል ነው ቃሉ። ዘዳግም 23 ላይ ስሜ በእርሱ ላይ ነውና አታስመርሩት፣ መልአኩን አታስመርሩት እያለ እግዚአብሔር የሚናገርበት ክፍል ላይ መልአኩ እስራኤልን የሚመራቸውን መልአክ ስሙ ይታወቃል። ኤል የሚለውን ስሙን ነው በሱ ላይ ነው እያለ እየገለጸ ያለው። ስለዚህ ሙሴ አምላኩን በሚጠራበት ቋንቋ ካየነው ማለት ነው ኢስላሚክ ቲቺንጎቹ ማለት ነው ሙሴ አዶናይ ብሎት ሊሆን ይችላል፣ ኤሎሂም ብሎት ሊሆን ይችላል፣ ኤልሻዳይ ብሎት ሊሆን ይችላል፣ ኤል ብሎት ሊሆን ይችላል። እነዚህ የትኛውም የአምላክ ስም ናቸው ተብለው ማለት ነው የሚገለጹት ስሞች ኢስላሚክ እንትኑ ማለት ነው ኢስላሚኩ እንደ መጠሪያ ከሚያቀርባቸው እንትኖች ጋር አይሄዱም፣ ማች አያደርጉም። ስለዚህ የሙሴ ወይም የሙሴን አይነት አምልኮ እስልምና የለውም፣ ሙሴ እስላም ነው የሚል ኮንክሉዥን ላይ ለመድረስ አይሆንም። መነሻችን ይሄ ስለነበረ ነው ይሄን ያነሳ ነው። ረጅም ጉዞ ነው የተጓዝነው፣ ብዙ መጽሐፎች ጠቅሶልኛል። ስሙን በተመለከተ ብቻ የሚገለጹትን ክፍሎች አንብቤ ለሌላ ጊዜ እመጣለሁ። ጨርሻለሁ። እሺ አይ ቲንክ አቡኪ ጋር የጀመርከው ፖይንት ነበር በሚለው አቡኪ ነው ልበለው እንደዛ። አይ ቲንክ አቡኪ ጋር የጀመርከው ፖይንት እኔ የስም ጋር ነው የደረስኩት። ለማንኛውም ያዳመጥኩት ስላዳመጥከኝ እኔ ስም የሚባለው ፖይንት ላይ ነው የደረስኩት። ከአቡኪ ጋር የጀመርከው ፖይንት ካለ ነው። እሺ ለማንኛውም እናመሰግናለን አኪያሙስ። እኔ ማስረጃ ላሳያቸው ለነሱ ዝም ብዬ ተናገርኩ። ሰፊ ሀሳብ ነው። እስቲ ይሄንን ያጥናበት፣ አንዳንድ ሀሳቦች እንዳይሸፈኑ ይሄንን ያጥናበት። እሺ እቤት ስመጣ እንዳታስወጣኝ አህመድ።
ኦኬ በስርዓት ካወራህ ሚነካ የለም እኛ ቤት አይ እኔ ስሜትህን ላለመጉዳት ሞክራለሁ። ያው ጸባይን እዚህ ያየኸው ነው ማለት አሁን እንዳየኸኝ ነኝ። ትንሽ የሆነ ድምጼ ላይ ቴምፐር ልታዳምጥ ትችላለህ። ከዛ ባለፈ እንትን አይደለሁም። ኧረ እኔ ይሄ ማለት እዚህ 300 ሰው የሚያቀኝ ከሆነ ጠይቃቸው። እሺ ቀኑ ሙሉ ክርስቲያን ስጠብቅ ነው የምውለው ቤቴ ከፍቼ አታስብ። በቃ እመጣለሁ። ክርስቲያኖች ተመናምነዋል እንዴ እስክል ድረስ ነው መጠብቃቸው። ሲጀመር ማንንም መጠየቅ ትችላለህ በዚህ ልክ። በትዕግስት የምታዳምጥ ከሆነ በትዕግስት የምትነጋገር ከሆነ እኔ እመጣለሁ ቤት። ክርስቲያን ይኸው በቃ ጠይቀኝ እዚህ እስቲ ንገሩት ስላለፈ ነው። አዎ ግን ምንድነው እስከ መጨረሻው እንትን ከሆነ አዎ እሺ አሁን እስቲ ቀኝ አሁን አዎ አላለም። እሺ አሁን ጠይቃቸው እዚህ ያሉትን ጠይቃቸው። ቀኑን ሙሉ ያሬ ክርስቲያን ያለ ዞሮ ዞሮ እሺ ልቀጥል የሙሴን እምነት እንዳትከተሉ ለማሳየት ልቀጥል። አንተ የቤት ስራ ተሰጣ አጥናበትና ና በቃ እኔ ማስረጃ እሱን እኮ የተቀበልኩህ ነገር ላይ እንትን አትበለኝ። ደጋግመህ እዛ ጋር አትሂድ። እሱን አጥና አልኩ ማለት ተቀበልክ። የአምላክ ስም የተረሳን እንደ መልስ ተቀበለኝ። እሺታን እንደ መልስ ተቀበለኝ። ሌላ ጥያቄ ተጨማሪ ልጠይቅህ። የሙሴን አምልኮ እንደማታመልኩ እያስረዳሁ ነው አቡኪ የገባው። ወደዚህ ፖይንት የምንመጣው አንዱን ከጨረስን ነው። የአምላክ ስም የተረሳና አድርሰሃል። በቃ እኮ ለእኔ የምታደርሰው መልእክት አድርሰሃል። አቡኪም አድርሷል፣ መልእክቱን አድርሷል። እኔ ግን የመነሻ ፖይንቴ ላይ የመጀመሪያው ጥያቄ ምንድነው? ሙሴ የሚያመልከውን አይነት አምልኮ አታመልኩም ከሚለው ተነሳን ወደ ለምን ታረጋችሁ? እንትን ይበል ቤተልሔም አለሽ። በቃ ይጨርስና ይምጣ ቤተልሔም። ለምን ታረጋችሁ? ተምረና እኔ አይደለም አረ ሞዴሬተር አይደለም ስለ ጉልበት አምላክ። አንተ መጀመሪያ ያለው ሐሳቡን አስጨርተውና ትቀጥላለህ። አካንዩስ እንዴ አፋፍ ተባባላችሁ። አይ በቃ እንትን ይበል የተሰጠው ፖይንት አለ። እዚህ ደግሞ ዝም ብሎ ከአንዱ ወደ አንዱ ምን ዘለበት አውድ ሊፈጠር አይገባም። አንዱን ጨርሰን ነው ወደ ሌላው የምንሄደውና ይሄ አርዕስት ተሰጥቶ አይ አጠናበታለሁ ማንበብ ያለበት ብሎክ አታርግ። ሌትሊ ነው የመጣው። ብሎክ አታርግ አንድ ጊዜ እባክህ። አንድ ፖይንት ተጨርሶ ነው የሚካሄደው። ለምሳሌ እኔ አሁን ኤቲስት ቢመጣ እዚህ ቤት ለምሮ ማታዳምጠው ዋኪያሙስ በሰላም ነው ሚዩት አድርግ እስኪ አንድ ጊዜ አዳምጥ። ለምሳሌ ኤቲስት ቢመጣ እዚህ ቤት ኤቲስት ቢመጣ ኤቲስቱን ገና ሌላ ፖይንት ላይ አልወስደውም። ሲጀምር መጀመሪያ የአምላክን ጉዳይ መጨረስ ስላለበት ነው። የአምላክን ጉዳይ አምላክ አለ ብሎ ከጨረሰ በኋላ ሌላ ፖይንት ላይ ወስደዋለሁ። ለምን ከተባለ በቃ ሌላው ሁሉም ስለሚፈርስ ማለት ነው፣ መሰረት በሌለው ነገር። ልክ እንደዛ ሁሉ አሁን የአምላክ ስም ጋር አያይዛችሁ የመጣችሁት ፖይንት አለ። አዋል እሱን ተማምነን ካልሄደ ሌላው ፖይንት በቃ እንዲሁ ትርፉ ገብስ ነው። እሱ መጀመሪያ መጨረስ ያለበት ነገር አጥናበትና ይኸውልህ እኔ ያነሳሁት ነጥብ ጥያቄ አንዱ ክፍል ነው እንጂ የአምላክ ስም ሁሉንም ጥያቄን ማለት ነው አንተ አልደረስክበትም፣ አላዳመጥከውም። ሙሉ ጥያቄ ምንድነው መሰለህ? የሙሴን አይነት አምልኮ አታመልኩም የሚለውን ፕሩፍ ለማድረግ ለምሳሌ ስሙን አነሳው። ከዛ ፕራክቲሱ ጋር ሊሄድ ነው። ሄሎ አላችሁ? አሁን ፕራክቲሶቹ ላይ ሊሄድ ነው። ፕራክቲሶቹ ጋር ሊሄድ ነው። ኢስላሚክ ፕራክቲሶች አሉ፣ የአምልኮ ፕራክቲሶች አሉ። ወደሱ ደግሞ ሄዳለሁ። መነሻዬ ሙሴ ነው። ፕሮሚነንት የሚባለው ቤቲ አንተ ብለህ ስለኔ በእርግጠኝነት አትናገር። አረ ሴት ነች። በቃ ቤቲ ለምን አይበቃውም? ይሄ ልጅ ከአክብሮት ጋር ነው። ከአቅምህ በላይ የሆነ ጥያቄ ነው የመጣብህ። እሱን ጥናት አድርግና ሞዴሬተር የለም። በቃ ለዛሬ ይብቃውና በቃ አይደለም ወርደና አላፈረድኩትም። ማንም አላፈረደውም። ቤቲ ቴንኪዩ። እሺ ለማንኛውም ምንድነው መሰለሽ ላንቺ አሁን ልልሽ የምችለው ተቀብያለሁ። እንትኖቹን እነዚህ የነገሩኝ መጽሐፎች ማስታወሻ ላይ እየጻፍኩ ነው። ቅድም ሳዳመጥ የነበረው በተለይ አቡኪ ሲነግረኝ የነበረውንም አህመድም የነገረኝንም እኔ ምንድነው መሰለሽ መንፈሳዊ ነገር በአንድ መስመር በአንድ ጥቅስ ይጠቃለላል ብዬ ስለማላምን በማንበብ አምናለሁ። ስለዚህ ምንድነው መሰለሽ አህመድ እዚህ ያለው ወንድማችን እሱ የነገረኝን ማስረጃዎች እንደ ማስረጃ እንደተቀበልኩትና
ፈርዘር ዲግ እንደማድረግ ላረጋግጥለት ፈልጋለሁ። ያ ማለት ግን ጥያቄን ጨርሻለሁ ማለት አይደለም። እሺ እንጨርስ። አንድ ፖይንት ልቀጥል። ካሜራ ልክፈትና እሺ የቀደም ያልከው ማስረጃ ልክፈት። እሺ ይታያል አይደል? የመጽሐፍ ቀይ አንከር ባይብል ዲክሽነሪ ቅድም ሪፈር ያደረኩልህ ማለት ነው። ስንት ሰዎች ያልከኝ ነው? ስንት ሰዎች? 800 እስከ 6000 እስከ ከ10000 በላይ አካባቢ የተባለው ማለት ነው። ቅድም ይነገር በቃ እሺ። ቮሊዩም 6 ነው። ስድስተኛው ቅጽ ነው። እሺ ሃርድ ኮፒ ተቆርጧል አይደል? እኔ ይሰማኛል። ማለት በዲክሽነሪ ታሪክ በመጽሐፍ ቅዱስ ዲክሽነሪ ታሪክ ዘ ሞስት ኤክስፔንሲቭ የሆነ መጽሐፍ ነው። እኔ የምታገኘው ራሱ አይመስለኝም፣ ብታገኘው የምትገዛው አይመስለኝም። በጣም ኤክስፔንሲቭ የሆነ መጽሐፍ ነው። እኔ መግዛት ከቻልክ ተገዛው። አይ ዶንት ኖ የሚጠቅመው አይመስለኝም። ሶፍት ኮፒ እንትላለሽ። አንከር ባይብል ዲክሽነሪ ቮሊዩም 6 ላይ ይታያል አይደል? ስንት ላይ ፔጅ 1011 ላይ ፔጅ 1011 ላይ ያህዌ ይላል። ያህዌ የሚለው ያህዋሃ የሚለው ነውና the name of God in the Old Testament ይለና በኦልድ ቴስታመንት በብሉይ ኪዳን ውስጥ name of God አምላክ ስም ነው ካለ በኋላ ፕሮናንሴሽኑ ላይ ዴይቲ ነው የሚለው። ዴይቲ ዴይቲ ነው። ዴይቲ ምን ማለት ነው? አምላክ ማለት አይደል? አምላክ ለማለት የሴት አንቀጽ አይደለም ዴይቲ። ኤቨር ሊቪንግ እሱ ራሱ እኮ ትክክል አይደለም እያልኩ እኮ ነው። በፈጣሪ ስም እኔ እኮ እሱን እኮ ነው የምሞገተው። ጭራሽ ኤቨር ሊቪንግ እንኳን የሚባል ኤክስፕሬሽን እኮ ስህተት ነው እያልኳችሁ ነው። ምንም ማስረጃ የለውም። እሺ አሁን እሱ ጋር እንምጣ። አኪያሞስ ምን ይላል ፕሮናንሴሽኑ ላይ? the pronunciation of ቀጥል እስቲ ማንበብ ከቻልክ። እንትን ነው ደቀቅ ይላል ወደ እኔ ስክሪን ሲመጣ። ስለዚህ ጨርስ አንተ። ይሄ አይታየም? ደቀቅ ይላል። ያህዌ አዝ ምን ማለት ነው? ያህዋሃ የሚለው ነገር ያህዋሃ። እሺ እንቀጥላለን። እሱ ሂብሩ ቢብሊካል ኤምኤስኤስ ፕሪንሲፓሊ ኮንሶናንት ይላል። በቃ ምንም አዲስ ፖይንት የለውም። እሺ the pronunciation of ያህዋሃ as Yahweh is scholarly guess ይላል። ምን ማለት ነው? የምሁራን ግምት ነው ነው ምኑ? ያህዌ የሚለው ፕሮናንሴሽኑ የምሁራን ግምት ነው ነው የሚለው። ግምት ነው እንጂ ምንም ማረጋገጥ የላቸውም። ያንተም ግምት ነው። እሺ እንቀጥል። ሁለተኛ ሚኒንግ አይደለም። እሺ ቤቲ አንብቢ። አይ ቤቲ አንብቢ። አረ ቤቲ አንብቢ። እናመሰግናለን። በቃ ይሄ ማለት ሐሳቦቹ የሚቀመጡ ብትቀጥሉ ምንም ፖይንት አታመጡም። እሺ ከኔ ሚዛናን ይላል በዘጸአት ምዕራፍ 13 ቁጥር ምዕራፍ 3 ቁጥር 14 ላይ ደግሞ እኔ ምንድነው አያም ሆያም ብሎ የተናገረበት አለና እሱ ነው ትርጉሙ የሚል ነገር ሰምተሽ ታውቂያለሽ ቤቲ? ያህዌ ማለት አያም ሆያም ነው ብሎ የፈቱበት ነበር። አህያ ራህያ ያ አህያ ራህያ አያም ሆያ የሚለው ይሄ አሸርሄ የሚለው ነው በዕብራይስጡ ማለት ነው። ይሄ አሸርሄ የሚለው ነው እንግዲህ የያህዌ ትርጉም የሚል ነገር አለ። ይሄ አሸርሄ ትችላለህ እንዴ ዕብራይስጥ አኪያሞስ? ነው ዝም ብሎ ኦንላይን ያየኋቸውን ነገሮች ነው። ይሄ አሸርሄ ይባላል። እሱ ትርጓሜ ራሱ ተት ነው ይላሉ እነዚህ ከ6000 ምናምን በላይ ያሉ ምሁራን። ላሳየህ እሱን ቀጥይ። አሁን ቤቲ ቀጥይ እስከሚለው ጀምሮ። ቆይ እሺ አንድ ጥያቄ አህመድ ደቂቃ አንጨርስ። አህመድ ቤቲ ቀጥይ። አይ አይደለም የተያያዘ ጥያቄ እኮ ነው የምጠይቅህ። አይደለም ምንድነው ልጠይቅ? ዲያሎግ እኮ ነው እስካሁን ያለው አይደለ? እይ እንጨርስ። ማስረጃው ነው ያንብብሽ። አይ ቤተልኝ ታንበብ። ላይክ ፎልኪትሞሎጂ የሚባለው ምንድነው? ፖፑላርሊ ነው ላይክ የሚወራው ግን ስህተት የሆነ ነገር ነው አይደለ? ፎልኪትሞሎጂ የሚባል ማለትም እንግሊዘኛ የሚችል ማንኛውም ሰው ያውቀዋል። ፎልኪትሞሎጂ የሚባል ያን ነው። ሶ በዘጸአት ምዕራፍ 3 ላይ the explanation of the Yahweh in Exodus 3:14 I am who I am is ፎልኪትሞሎጂ ይላል። ፎልኪትሞሎጂ ምን ማለት ነው? ኢትሞሎጂ የሚለውን ቃል አላውቅም። ፎልክ ነው ያለው። ፎልኪትሞሎጂ አንድ ላይ ነው እንጂ የሚነበብ ፎልኪትሞሎጂ አንድ ላይ ነው ያለው። እሺ ቃሉ ንገረኝ።
አላውቀውም። ማለት ይሄ ለምሳሌ ልክ እንደ በአማርኛ በምን ላስረዳ? አይ አንድ ሊገልጸው የሚችለው ሀሳብ ንገረኝ። በቃ እሺ። ስለዚህ አሁን በአማርኛ ላስረዳ ፎልክ ኢቲሞሎጂ የሚለውን እንግሊዘኛ ላይም ችግር ስላለ አሁን ለምሳሌ እሺ በጣም ቀላሉ ላሳይ። ሁለቱም አንድ ላይ ያልተያዘ ዲክሽነሪ ውስጥ ግባ። አንዴ ጥቅል ጎመን እንበል። ጥቅልም ጎመንም ለብቻ ለብቻ ትርጉም ያላቸው ነገሮች ናቸው። ጥቅል ጎመን ብለህ ግን ስታመጣ አንድ የሆነ እንትን ያሳይሃል አይደለም? በቃ ገባኝ። እሺ እንደዛው ፎልክም ለብቻ ትርጉም አለው፣ ኢቲሞሎጂም ለብቻ አለው ትርጉም አለው። ፎልክ ኢቲሞሎጂ ሲመጣ ደግሞ በሆነ ኮሚኒቲ ውስጥ ፖፑላር የሆነ የሚነገር ነገር ግን ትክክል ያልሆነ ነገር ፎልክ ኢቲሞሎጂ ይባላል። ፎልክ ኢቲሞሎጂ ይባላል። ስለዚህ ያህዌ የሚለው ይሄ ገባኝ። እናመሰግናለን። ያቃ ልክ እንደዛ ሁሉ ያህዌ የሚለው ትርጉሙ አያም ሆያም የሚለው ፎልክ ኢቲሞሎጂ ነው። ይሄ አሁን ስለዚህ አኮርዲንግ ቱ ዘ ዲክሽነሪ ማለት ነው። የምሁራን ሀሳብ እኮ ነው። ኮንሰንሰስ ተበለቁ 6000 በላይ ሀሳብ ልስጥ እዚህ ላይ እንጃ እንጨርሰውና ሰብስታለህ። አታውቁም። የዕብራውያን እስራኤላውያን ሶሳይቲው አሁንም ድረስ አለ አይደል? አሁንም ድረስ ሪቹዋላቸው አለ፣ ፕሬየራቸው አለ፣ መንፈሳዊ ፕራክቲሳቸው አለ። ስለዚህ በእነሱ እንትን ውስጥም ተረስቷል ነው እያልከኝ ያለው? ረስተነዋል ብለው ነው የሚያምኑት? እነሱም እንደዛው ነው የሚያምኑት? እነሱም እንደዛው ነው የሚያምኑት ይችላሉ፣ ግን ግምት ነው እያልኩ ነው። እነሱ እንደዛ ነው ወይ የሚያምኑት ነው ወይስ ደብቀውታል? እኔ እኮ ተረስቷል የሚለው ኮንክሉዥን አያሳምነኝም ነው። እሱንማ አሳየው እኮ በቃ እኮ ዶክተር፣ እነዚህ አሁን የነገርከኝ ምሁራን በሙሉ ተረስተዋል ብለው ያምናሉ። ይኸው 6000 በላይ መጽሐፍ ቅዱስ ማህበር ኦር ሰምቲንግ ሌሎችም ያምናሉ። ለእኔ አላሳመነኝም። አሁንም ድረስ ሶሳይቲው አለ። በሶሳይቲ ውስጥ እንደ ፕሬየር እየተጠቀሙበት ነው። ከዛም አልፎ እኛ ጋር ደርሷል። እኔ ይሄ አያሳምነኝም። አንድ ጊዜ አያሳምነኝም ምንም አልመጣባታለን። አንተ ከምሁራኑ አህመድ ፖይንትህን አስቀምጠሃል እኮ። ፖይንትህን አስቀምጠሃል። ፕሩፍ ማድረግ ያለብህን ፕሩፍ አድርገሃል። በፈጣሪ አዳምጠኛ። የኔን ሀሳብ ደግሞ ልናገር። መድረኩን አዳማጭ አለ። እኛ እኮ እዚህ ጋር ቦሪንግ እየሆነብን ነው። ፕሊዝ በእናትህ አንድ ሀሳብ ይስጥ ትሰጣለህ። ጣልቃ መግባቴ አስገዳጅ ስለሆነ ነው። ለምንድን ነው ዝም አልኩኝ አይደል? እስካሁን አንድ ነገር ቆይ አሁን እንጨርስ። ንባቡን እንጨርስ። እስካሁን ሲነበብ ነበር። ንባቡን ቤትህ ነው። ኤቭሪ ኦፖርቹኒቲ አለህ። አሁን እኔ ኦፖርቹኒቲውን ስጠኝና ልናገር። አንድ ጊዜ እንጨርስ። መጀመሪያ ኦፖርቹኒቲውን ስጠኝና ልናገር። አንዴ እንጨርስ በፈጣሪ ስም። አንተ ከልልኝ ልናገር። ምንድነው? አትሞትም እኮ ምንድነው? እኛ ማስረጃውን አንዴ ማስረጃ መጥቷል አይደል? ማስረጃው ይነበብ። አንድ ደቂቃ አልፈጅም። ማስረጃህን ሆልድ አድርገው፣ ችግር የለውም። ፕሊዝ በእናትህ ሚውት እንድናደርገው አታስገድደን። ፕሊዝ ለምን ሚውት ታደርገኛለህ? ማስረጃ መጥቷል። ስለዚህ ማስረጃውን እንስማ። እንዴ ማስረጃውን አቅርቦታል፣ እኛም ጭምር ነው እዚህ ጋር ቤት እሺ ቤቲ በነገራችን አኪያሞስ ስማው። እሺ ቤቲ
ልናገራ ታዲያ እኔ ልናገር። በእኔና በመሐመድ መካከል ይሁን በቃ እኔ ልናገር እንዴ ምንድን ነው? ቢያንስ 3 እና 4 ሰው እኔ ብቻዬን አልችልም። ከአህመድ ጋር ልናገር። አህመድ ለመነጋገርም ቆይ ተረጋጋ። በጣም አህመድ ቆይ አዳምጠኝ። ፖይንትህን አስቀምጠሃል። ቆይ ተው፣ ኧረ እባክህን ትደግመዋለህ። ፖይንትህን አስቀምጠሃል። ሲያስፈልግ ሌላ 3ኛ ጊዜ ትደግመዋለህ። 2 ነው ያስቀመጥክልኝ። አልጨረስክም። 3ኛ ጊዜ ትደግመዋለህ። ልናገር። ኧረ እባክህን ልናገር። ጥያቄን ፈርቶታል። ጥያቄን ይህ የህፃን ጨዋታ እሺ፣ ባትሪ እየጨረስኩ ነው። እሺ ቤቲ፣ ባትሪ እያለቀብኝ ነው። ቆይ እውነት ባትሪ እያለቀብኝ ነው። አዳምጪኝ። አሁን ጥያቄን ልጠይቀው። እሺ በቃ አንድ ፔጅ ላይ ያለ ነገር ስለሆነ እንጨርስ። ኦሪጂኑ ጉዳይ ላይ ደግሞ 3 ነገር ነው የተነሳው። አንደኛው ፕሮናንሴሽን ነው፣ ሁለተኛ ሚኒንግ ትርጓሜው ነው፣ ሶስተኛው ደግሞ ኦሪጂኑ ነው መሰረቱ ማለት ነው። ኦሪጂኑ ጉዳይ ላይም ደግሞ 3 ነገር። መጀመሪያ ከፕሮናንሴሽን አንፃር ፕሮናንሴሽኑ ያህዋህ እንደ ያህዌ መነበቡ ግምት ነው። ላይክ ይሄ መጽሐፉን 81ዱን መጽሐፍ ደግሞ የሰጡት የመጽሐፍ ቅዱስ ማህበር ደግሞ በዲክሽነሪያቸው ላይ ስተት እንደሆነ ትክክል እንደማይመስል ስቴት አድርጓል። ያንን ስቴት ካደረጉ በኋላ በዚህም ላይ ደግሞ ስኮላርሊ ገስ የሆነ ነገር እንደሆነ የምሁራን ግምት እንደሆነ ስቴት ያደርጋል። ከትርጓሜው አንፃር ደግሞ ሚኒንጉ አናውን እንደሆነ ወይም ደግሞ የማይታወቅ እንደሆነ እንደውም አንዳንድ መጽሐፍት ላይ ደግሞ የጠፋ እንደሆነ ማለት አናውን ብቻ የጠፋም እንደሆነ በጣም በቃ ከን ለታመጣው ማችለው ልመለሱ ማችል አይነት እንደሆነ ስቴት አድርገዋል። ከኦሪጂንም አንፃር ደግሞ the rate in the origin of the name has been debated ዲቤት አድርገውበታል። ማለት እንትን አይሉበትም፣ ሲጀመር አይስማሙበትም ስኮላሮች ገብቷል። ሶ በሶስቱም ፖይንት ያህዌ የሚባለው ስም የወደቀ ነው እና ይሄ ያህዌ የሚባለው ስም ደግሞ ማለት አንድ የመጣበት አውድ ነው ችግር የሚሆነው። በተለያዩ ቦታዎች ላይ ነቢያት አምላካቸውን በዛ ስም ሲጠሩት እንደነበረ በመጽሐፍ ቅዱስ ውስጥ ማለትም ደግሞ በዕብራይስጥ መጽሐፍ ቅዱስ ብትመለከት አስምረ ልታገኘው የምችለው ነገር ሲሆን አምላክ ደግሞ ዞሮም ደግሞ አስረግጦ የነገረ ነገር አለ። ምንድነው? እኔ እግዚአብሔር ነኝ የሚለውን እኔ ያህዌ ነኝ ስም የሚህ ነው ብሎ ስቴት አድርጓል። ሶ እኔ ያህዌ ነኝ ስም የሚህ ነው በዕብራይስጡ ላይ ያህዌ ሁሼሚ ብሎ ስቴት አድርጓል። እኔ ያህዌ ነኝ ሁሼሚ ማለት ስም የሚህ ነው ማለት ነው። ገብቷል። ስሜ ይህ ነውም ብሎ ተናግሮ ነቢያቱ ሲጠሩ ያየ ኮሚኒቲ በኋላ ላይ ደግሞ በባቢሎን ላይ በለው በምን በለው በመጽሐፉ ብቻ ያለውን ነገር እንዳለ ዘንግቶ አነባቡንም አላቆም ኦሪጂኑንም አላቆም ትርጉሙንም አላቆም ሲል ምንድነው ማለት ምን ሪያክት ልታደርግ የምችለው? ከናይ ልግባ ልናገር አረ አሁን እሺ በቃ እኔ አላውቅም። ምን ነው የሚያወራው? አንተ ለዘላለም ነው እንደምታወራው? እኔ ልናገር እንዴ? የምታወራው ነገር እኮ ስለሌለ ነው። አሻውራ ልናገር ሌትስ ሳይ ኮንክሉድ እናድርግ። አሁን ያልከው በሙሉ እውነት ነው ብለን እንበል፣ ግን አዘ ኤንድ የሚያደርሰን ኮንክሉዥን ቴትራግራማቶኑ በመጽሐፍ ቅዱስ በሙሴ መጽሐፍ የተገለጹት ወይም በዕብራውያን ዘንድ የተጠበቀው ስም ነው። ይህ ሼር ቅድም ያልከኝ ያለና የሚኖር የሚለው ስሙ እሱም መጽሐፍ ቅዱስ ላይ የተጠቀሰው ስም ነው። ስለዚህ ባይ ኤኒ ሚንስ ዕብራውያን ወይም እስራኤላውያን ያመልኩት የነበረውን አምላክ አድሬስ የሚያደርጉበት ስም ይሄ ነው። ተረሳም በለው አልተረሳም በለው አነባበቡ ይታወቅም አይታወቅም ስሙ ይሄ ነው። ልክ አይደለሁም? ኦኬሽ አስ ስክሪፕቸር ነው ሰረው አንዴ አስ ስክሪፕቸር እንወሰደውና አስ ስክሪፕቸር ስሙን ተናግሯል። ስሙንም አልተናገረም አልተባለም። ሊያውም ደግሞ ስፔሲፊካሊ ፐርሰናል ስም እንዳለ የተጸውዖ ስም ራሱ እንዳለ ሴት አድርጓል። የቱ ጋር? በዘካርያስ ምዕራፍ 11 ከቁጥር 9 ላይ ምዕራፍ 14 ቁጥር 9 ላይ እግዚአብሔር አንድ ስሙም አንድ ይሆናል ይላል። ስሙም አንድ የሆነ ስሙ ደግሞ ማን ነው? ለምሳሌ ከአይሁዳውያን ልጥቀስልህ። አብርሃም ኢብን ዕዝራ ኢሳያስን በሚያብራራበት መጽሐፍ ላይ ትንቢተ ኢሳይያስ አረባክን አረ እንደው ስለጉዳይ አንድ ጊዜ ከእስራኤላውያን ከታልሙዳቸው በኋላ ያሉት መጽሐፎች ጸሐፊዎች አልቀበላቸውም። አንድ ጊዜ እሺ እኔ ማስረጃ የጠቀስኩልህ ያለው ቤቲ
ቤቲ እሺ ኦኬ እሺ ምንድነው ላነሳው ቀይ እንደውም በቃ አንድ ጊዜ ከአኪያሞስ ጋር ያለውን ፖይንት ይዘጋና ቤቲ በአላህና ያህዌ በሚባሉ ሁለቱ ስሞች መካከል ያለውን ፖይንት ላንሳላችሁ። አንዳንድ ፖይንት ግን ተመልሶ ጣልቃ የሚገባ ከሆነ በጣም ፍራስትሬት ነው ማድረግ በጣም ያደክማልና ወይ አንደኛዬን ዘግቼ ልውጣ። አላህ በሚባለው ስምም ያህዌ በሚባለው ስምም ውስጥ አንዳንድ ነጥቦች አነሳላችኋለሁ። የአኪያሞስ ግን ፖይንቱን ይዝጋ። አንደኛው ፖይንቱ ቻርጁም እያለቀበት ስለሆነ አኪያሞስ ይዝጋና ከዛ ወደ ነጥቦቹ እንመጣለን። አይሻልም? ገብቻለሁ። እሺ ጨርሳል። ተመለሰ እንዳታወራ። እሺ ዘግተናል ካንተ ጋር ያለውን ፖይንት። እሺ ምንድነው? ኧረ በፈጣሪ ሰው ከፍቷል። እሺ ቤቲ አዘብጭ ዘበት አልወድም አሁን። ኧረ በፈጣሪ እሺ አሁን ወደ ነጥባችን እንመለስና አምላክ ኤግዚስት ያደርጋል። አሁን ያ ኤግዚስት የሚያደርግ አምላክ ደግሞ የሆነ መለያ ስም ይሰጠዋል። በቃ ስም አንደኛ የሚጀመረው ሲጀምር አንድ ስም የሚሰጠው ለመለያ ነው። ለምሳሌ አኪያሞስ ከአህመድ የተለየበት አንድ በመለያው ነው፣ ስም በሚባለው ነገር ማለት ነው። ማንነቴን እንደ ማንነት ለመለየት የምትጠቀመው አንደኛ ነገር ምንድነው? ስም የሚባለው ነገር ነው። አንተን አንተ እኔን እንደኔ የተለየበት አንድ ነገር አህመድና አኪያሞስ የሚባለው መጠሪያ ነው አይደለ? ያንን ነገር ካሰመርንበት በኋላ እሺ አምላክ ለራሱ የሰጠው ስም ወይም ደግሞ እኔን ጥሩኝ ያለበት ስም ምንድነው ብለን ስንመለከት ኢን ዘ ስክሪፕቸርስ በኢስላሚክ ስክሪፕቸሮች ላይ መተህ ማለትም አላህ የሚለውን ታገኛለህ። በሱረቱ ጣሃ ምዕራፍ 14 አካባቢ ታገኛለህ። በመጽሐፍ ቅዱስ ስክሪፕቸሮች ደግሞ ስታገኝ ደግሞ የኔ ስም ደግሞ ብሎ ስቴት ያደረገው ነገር አለ። የቱ ጋር? ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ ስሜም ይህ ነው የሚለውን የዋናው ነቢያቱ ተናግረውበታል በሚባለው በዕብራይስጥ ስም ላይ ስትመጣ የምታገኘው ያህዌ ሁሼም ይላል። እኔ ያህዌ ነኝ ሁሼሚ ስሜም ይህ ነው አለ። ገብቷል? ያህዌ የሚለው ያህዌ ወደ ህዋፌው ማለት ነው። አራቱ ናቸው። እኛ ጋር ደግሞ አላህ የሚለውን ስም ታገኛለህ ማለት ነው። ይህ ስም ማለትም ያህዌ የሚባለው ስም ዝም ብሎ ተራ ስም አይደለም። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8ን አብርሃም ኢብን ዛብራቶታል። አብርሃም ኢብን ዛብራ ማለት በጣም ከፍተኛ ቦታ ያለው ሰው ነው። አይ ቲንክ ካልተሳሳትኩኝ እንደውም አንድ ጊዜ ራሱ ሳንቲማቸው ላይ ቀርጸውት ነበር አይሁዳውያን። በጣም ቦታ ከመኖሩ የተነሳ ይህ ሰው እና ይህ ሰው አብርሃም ኢብን ዛብራ የሚባለው የትንቢተ ኢሳይያስ ማብራሪያ ኮሜንተሪ ያለው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8ን በሚያብራራበት መጽሐፉ ላይ ወደ ፔጅ 50 ምናምን አካባቢ ላይ የትኛው እትም እንደሆነ ባላስታውስም ወደ ፔጅ 50 አካባቢ ታገኙታላችሁና ምን ብሎ ሴት ያደርጋል? እኔ እግዚአብሔርን ስም ይህ ነው ወይም ደግሞ እኔ ያህዌን ስም ይህ ነው የሚለውን ቴክስት ሲያብራራ የምርም የእግዚአብሔር በጣም ብዙ ስሞች ቢኖሩትም አዶናይ ምናምን ኤልሻዳይ ምናምን የምትላቸው ነገሮች ቢኖሩም የምርም ግን የሱ ፐርሰናል ስም የተጸውዖ ስም የምትለው መቼም የማይቀየርለት ለምሳሌ አህመድ ነኝ። አህመድ የሚለው በአረብኛ ስም ቢሆንም ግን ትርጓሜ ደግሞ አለው። ግን እኔ ለምሳሌ ወደ አሜሪካ ልሂድ ብል አሜሪካ አህመድ የሚባለውን የአረብኛ ስም ተርጉማ በእንግሊዘኛ ሴት አታደርግልኝም የተጸውዖ ስሜ ስለሆነ። ልክ እንደዛ ሁሉ ለያህዌም ደግሞ የተጸውዖ ስም አለው፣ ያህዌ ይባላል። ስለዚህ እኛም አንተረጉመም ለዛ ነው ብሎ ሴት አደረገ ማለት ነው። የተጸውዖ ስሙ ስለሆነ ነው፣ አንድያ ስሙ ስለሆነ ነው። ለምን? ዘካርያስ 19ን ተመልከቱ። በዚያ ቀን እግዚአብሔር አንድ ስሙም አንድ ይሆናል ይላል። አንድያ ስሙ ማን ነው አሉ? አሁንም አንድያ ስሙ ያህዌ የሚባለው የተጸውዖ ስሙ ነው ብሎ ሴት አደረገው። ይህ አንድያ የሆነ የተጸውዖ ስሙ ነቢያቱ ሲጠሩበትም ሆነ እሱ ራሱ ጥሩኝ ያለበት ስም ማለትም ያህዌ የሚባለው ማለት ከነዚህ 80 ምናምን ስክሪፕቸሮችን ለኛ ሲሰጡን ረስተውታል። ምኑን? ትርጓሜውን፣ ምኑን? ፕሮናንሴሽኑን፣ ምኑን? ኦሪጂኑን ማለት 80 ምናምን መጽሐፍ ግን አስተውሻለሁ ብለው እየሰጧቸው ነው። ጤነኛ እኮ ነን፣ ማገናዘብ እንችላለን። ሁለት አይን አለን፣ ሁለት ጆሮ አለን፣ በደንብ እናስባለን እና ስሙን ይሄንን ማለት 80 እንደ መጽሐፍ አስተውሼ ከ6 እስከ 10ኛው ክፍለ ዘመን በነበሩ ማስሬቶች አስረክቤያለሁ ያለው ኮሚኒቲ ግን የአምላኬን ስም ግን ፕሮናንሴሽኑ እንዴት ያህዌ እንዳልኩት ትርጉሙን ደግሞ ያለና የሚኖር ምናምን እንዳልኩት ኦሪጂኑ ደግሞ በዚህ ነው ያልኩበትን ከየት እንደመጣ ግን አላውቅም ሲል ያሳፍራል። አያሳምንምም ሲጀመር ማለት ነው። ገብታችኋል? እኔ 1 ሊትር ውሃ ይዤ ማምጣት አልችልም ያለ ልጅ 20 ሊትር ውሃ ግን ተሸክሜ መጥቻለሁ እንደማለት ነው። በቃ ፈጽሞ ስተት የሆነ ነው። ገብታችኋል? ይሄ አንድ ነው። አላህ የሚባለው ስም ላይ ስንመጣ አንድ ጊዜ ጨርሰናል ብለን ስሙ ቅድም ያልከው ስም ጨርሰናል ብለን እኮ ነው የመጣነው። እሱ ስም ተረሳም አልተረሳም ስሙ ነው፣ ሌላ ስም የለውም። ቤቲ አይደለም፣ ርዕሱ ተቀይሯል። ርዕሱ ከተቀየረ ኦፊሻሊን ቀይረው። የመጀመሪያው ርዕሳችን ግን ቢያንስ ሙሴ የሚያመልከው አምላክ እናንተ በምትጠሩበት አምላካችሁ ስም
ይጠራው እንዳልነበረ ፕሩፍ ነው። ይሄ ሁሉ ያወራችሁት ስሙ ተረስቶም ይሁን ፕሮናንሴሽኑ ተረስቶም ይሁን አምላኩ አይደለም። ከሷ ጋር የጀመርነው ይሄ ነው። ቢያንስ የአምልኮ ስርዓታቸውና ስሙ አንድ አይደለም ነው መነሻችን። ይሄ ነው። በቃ እሱ ጋር እየመጣው ነው። አንድ ጊዜ ነቢያትን እንቀበላለን የምትሉ ከሆነ ከነቢያት ፕሮሚነንት የሆነው ለእናንተ የእሱን ስም እሱ በሚጠራበት ስም መጥራት አለባችሁ። እሱ ጋር እየመጣ ነው። ይረሳም አይረሳም ይረሳም አይረሳም። አይ አታረጋጋኝ። አሁን ይሄ ሶሊድ ፋክት ነው። ይሄ መልስልኝ መጀመሪያ። ኧረ ሚውት አድርግ በፈጣሪ ተረጋጋ እንጂ። ጥያቄ መልስልኝ። ይሄን ጥያቄ መልስልኝ። ከዛ ነው ወደ ሌላ ምን ሄደው። ኧረ እሱ ጋር እየመጣ ነው። ተረጋጋ አንድ ጊዜ። ነቢያት ሲጠሩበት ነበር። ነቢያት ሲናገሩበት የነበረው ዕብራይስጥ ምን ተብሎ ይጠራል? ላኪያሙስ ታውቃለህ? ሄደን አላውቅም፣ ንገረኝ እኮ። አታውቅም እኮ አላዋቂ ስለሆንክ እኮ ነው ሚውት አድርገህ ተማር የምትባለው። አላዋቂነቴን አድቫንቴጅ አትምታበት። አላዋቂነቴን አድቫንቴጅ አትምታ። አላዋቂ ስለሆንክ ነው ተማር የምትባለው። ሚውት አድርገህ ሆነ በቃ። ጥያቄ መልስ። ባይ ኤኒሚስ ድፍረት ኢስላም የሙሴን አምላክ በስሙ ሙሴ በሚያውቀው ስሙ ጠርቶታል የሚል ኮንክሉዥን ላይ ለመድረስ አይረዳም። እስካሁን ያወራው በቃ እሺ፣ ሚውት አድርግ። ቤቲ አይ አይደለም፣ እኔ እወጣልሻለሁ። ምን አስጨነቀሽ? ኦኬ፣ በጣም ነው ፕሮቴክት የምታደርጋቸው። እሺ ኦኬ፣ እሺ ጎበዝ። አሁን ነቢያቱ በጠሩበት ስም መጥራት አለበት። አንደኛ የነቢያት ስክሪፕቸር እንደሆነ ምን አይነት መሰረት አለህና ነው። አሁን የምጠቅሰው ለምሳሌ በጣም ኤርሊየስት የሚባለው ቴክስት የምትለው አምስቱ ፔንታትክ የሚባለው ሙሴ ኤግዚስት አደረገበት ከሚባለው ከ1400 ቢፎር ክራይስት ከ1000 ዓመት በኋላ መጥቶ ነው የተገኘው። ማለት ሰብቶጀንት የምትለው ይሄ ዴድ ሲ ስክሮል ምናምን የምትላቸው ነገሮች እንዳለ የመጡት ከ1000 ዓመት በኋላ ነው። ሙሴ ከሞተ ከ100 ዓመት በኋላ ባይብል አለ የለም። ከ200 ዓመት በኋላ የለም። ከ300 ዓመት በኋላ የለም። ከ400 ዓመት በኋላ የለም። 500 የለም። 600 የለም። 700 የለም። 800 የለም። 900 የለም። 1000 ላይ የእስራኤላውያን ታሪክ ኦብቪየስ ይታወቃል። ብዙ በከራ ውስጥ አልፈዋል። በባቢሎን ምርኮ ጊዜ ብዙ መጽሐፍት ጠፍተውባቸዋል። እንደ አዲስ ኮፒ አድርገዋቸዋል። ስለዚህ በረቤቲ እንትን በሉት በቃ ይውረድ። በቃ ለዛሬ ይውረድ። እስቲ በቃ ተቸገሪልኝ። እሺ ኦኬ፣ ስለ ሙሴ እያወራን ነበር። እሺ ለሙሴ የተሰጠው ስም ነው አለኝ። ለሙሴ ስም እንደተሰጠው ደግሞ ያወቀው በየትኛው ነው? በዚህ ስክሪፕቸር ነው። ኦሪት በሚባሉ በአምስቱ መጽሐፍት ፔንታተክ የሚባሉት። ኦኬ፣ ፔንታተክ እና ሙሴ በምን ይገናኛል? በምንም አይገናኙም። በዚህ ሙሴ ሂስትሪ ኤግዚስት አድርጎበታል ተብሎ የሚታመነው ጊዜ መች ነው? 1400 ቢፎር ክራይስት ነው። 1400 ቢፎር ክራይስት ነው። ከክርስቶስ ልደት በፊት ሙሴ ኤግዚስት ያደርጋል ከተባለ በኋላ አሁን የምታምንባቸው እነዚህ አምስቱ መጽሐፍት ማለትም ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም የምትላቸው አምስቱ መጽሐፍት ሙሴ ከሞተ ከ100 ዓመት በኋላ ልታገኛቸው ትችላለህ ወይ ከተባለ አታገኛቸውም። እነዚህ አምስቱ መጽሐፍት ከ200 ሙሴ ከሞተ ከ200 ዓመት በኋላ ታገኛቸዋለህ? አይ አታገኛቸው። እሺ ከ300 በኋላስ አታገኛቸው። ከ400 በኋላስ አታገኘም። ከ500 በኋላስ አታገኘም። ከ600 አታገኝ። 700 የለም። 800 የለም። 900 የለም። 1000 ሙሴ ከሞተ ከ1000 ዓመት በኋላ የመጣ ቤቲ አንዴ ይቅርታ፣ ቤቲ ቆይ አንዴ ቤቲን አስገባት። ይቅርታ ቆይ ቤቲ ትግባ። ቆይ አንዴ ቤቲ ቤቲ ያለሽ? ኧረ ቤቲ ከየሰው የገላግኝ እኔ እወጣላችኋለሁ፣ ችግር የለውም። ቤቲን ብቻ አንዴ ላናግራትና ልውጣ። እሺ በቃ እኔ አካሄዳችሁ ያሁኑ አልተመቸኝም። የመጀመሪያው ተመችቶኛል። ሐሳቢ ልጨርስ ጋር አንዴ ተረጋጋ። ቤቲ ጋር ልጨርስና ልውረድ። እኔ አይ ኖ እኔ ቁጭ ብዬ ማለት